أشهد أن لا إله إلا الله وأشهد أن محمدا رسول الله. ما شاء الله. أنا شو قال شهادة قال المسكر قال يقال تركموا أشهد أن لا إله إلا الله مالت إنه كالله مستكر بوحدة من ملك للأملاك لم يمسكر هذا مالت سين. وأشهد أن محمد رسول الله مالت محمد يا الله ملك تيم أنا نبي ناتشو بيه مسكر هذا مالتنا كذب هذا مسلم مشان ስለ ሶላት አሰጋገድ ነው ታውቂያለሽ? አይ አላውቅም። በቃ ፎሎ አድርጊልና በውስጥ አናግሪኝ። ግሩፕ ኢንሻአላህ አስገባሻለሁ። ወይንም ልጆች ካላችሁ እስኪ ማን ነው የሚያስተምራት? ዛራ ወይንም ዚክራ ወይንም ሌሎች ካላችሁ ማን ነው የሚያስተምራት? አንድ ጊዜ ከሰው ጋር ነገናኝና ፎሎ ታድርጋችሁ። እሺ ዚክራ የምትለዋ ልጅ አለሁ እያለች የምትጽፈዋለች ትታይሻለች። ዚክራ አንዴ 8 ቁጥርን ጻፊ። ሌሎቻቸው እንዳትጽፉ። 8 ቁጥር የምትጽፍልሽን ፎሎ አድርጊያት። ዚክራ ብቻ 8 ቁጥር ዚክራ 8 ቁጥር ጻፊ። አሚ ቆይ እንዳትጽፉ ተሰስ ሌሎች አትጻፉ። ጀምራችሁ በቃ ዚክራ 9 ቁጥር ጻፊ። አትጻፉ ሌሎች እንዴት ናቸው ልጆች? አግኝቻታለሁ። ዚክራ የምትለውን እንትን በያት። እሺ ማን ነበር ስምሽ? ይቅርታ በረከት። እሺ ማን የሚል ስም ደስ ይልሻል? መቀየር ካልፈለግሽ ችግር የለውም። አንተ ነገረኝ። አንተ ጣልኝ። እኔ ከስሞች ሁሉ ደስ የሚለኝ ስም ሀያት። ኮሜንት አትክፈቱ ልጆች። እሺ ተመሳሳይ ነው ትላላችሁ? እንዴት ነው? አንድ አምላክ ነው ያልከው ኢየሱስ? አንድ አምላክ ኢየሱስ የትጋ ነው አንድ አምላክ የተባለው? እሺ ማስረጃ ስጠህ። እኔ አልፋና ኦሜጋ በፊት የነበሩ አሁን ያለው ወደፊትም የምኖር ዘላለማዊ ነው ይላል ማለት ነው። አንድ አምላክ የተባለ የትጋ ነው? እሺ እኔ አምላክ ነኝ ከኔ በስተቀር ሌላ አምላክ አታምልኩ አይልም? አልጠየኩም። አንድ አምላክ የተባለው የቱ ጋር ነው? እኮ አምላክ መሆኑን አይገልጽም። ለምሳሌ አንተ ቃሉን ነው የምትፈልገው ወይስ ሐሳቡን ነው መረዳት የምትፈልገው? እዚህ አምላክነቱን መንጭቀን እናወጣለን፣ ወደሱ እንሄዳለን። ጥቅሶችን ሁሉ እናውቃቸዋለን፣ እንሄዳለን። አሁን ግን አንድ አምላክ የተባለው የቱ ጋር ነው? ኢየሱስ። እሺ አላህ እኔ አምላክ ነኝ የምትለዋን አሳይ። ሌላ ነገር ሐሳቡን ሳይሆን አላህ ራሱ እኔ አምላክ ነኝ የምትልችን ሶስቷን ቃል ያዘ እንትን አሳይ። ወደሱ እንመጣለን፣ ችግር የለም። ወላሂ አሳያለሁ። አንድ ፊደል እንኳን ሳትሸርፍ ወይም አንድ ቃል ሳትጨምር አላህ እኔ አምላክ ነኝ የምትለዋን ቢያሳይ ወደሱ እንሄዳለን፣ ችግር የለም። አሁን ግን አንተ አንድ አምላክ ነው ኢየሱስ ብለሃል። ከሌለ የለም አንድ አምላክ አልተባለም ብለንና ችግር የለውም። ወደ ቀጣይ ጥያቄ እንሄዳለን። ኢየሱስ አንድ አምላክ ተብሏል አለ። እግዚአብሔር ይኸውልህ ምን ይላል መሰለህ? እግዚአብሔር እኔ ከአሁን በፊት የነበርኩ አሁንም ያለሁ ወደፊትም የምኖር ዘላለማዊ ነው ይላል። ይህም መቻለ ኢየሱስ አንድ አምላክ የተባለ የቱ ጋ ነው? ባራራ በቃ አንጀታችንን አትብላው፣ ስጠን፣ ቶሎ ስጠን እንጂ እኮ ስመር እየነገሩህ ነው እኮ የቱ ጋ ስመኝ እየነገሩህ ነው። ኢየሱስ ከኔ በስተቀር ሌላ አምላክ ወደፊትም አይመጣም ወደ ኋላም አልነበረም አሁንም ያለሁት እኔ ነኝ ይላል። እሱም መረጃ ልስጥህ። እስኪ የቱ ጋ
ረጉድ እና ትልቁ ላይ አድርገህ ታወጣለህ ወይስ እኛ እናወጣለን? ምን ነው ዝም እኮ ትልቁ ላይ አድርገህና ታወጣለህ እንዳለ ወይስ እኛ እናወጣለን? ጥቅሱን ስጠኝ እንጂ እንጀቴን በላህ እኮ። የቱ ጋር ነው ያለው? ምኑን? ጥቅሱን። አይ እኔ አንድ ስልክ ብቻ ስለያዝኩኝ ጥቅሱን ብቻ እነግርሃለሁ፣ እናንተ ታወጣላችሁ። እኛ እናወጣለች፣ ችግር የለም እኮ። እሺ ጥቅሱን ልስጥህ። እሺ ጠብቀኛ እንዴ። ይሰማል? ኩሱ ይሰማል? ሄሎ ይሰማል? አሁን አዎ ይሰማል። እሺ ኢሳይያስ 46:9 ልክፈት። ኢሳይያስ 46:9 ምን አገናኘው? የቱ ጋር ነው ኢየሱስ ክርስቶስ እኔ አንድ አምላክ ነኝ ያለው? የቡዳ ሀገር አንጀታችንን በላህ ቶሎ በል። ሰናይ ክርስቲያን ነኝ ብላችሁ ጻፉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ሁላችሁ። ሰላም አይተሰናይ ታይሆንካ ከመይ ኻ ጽቡቅ እዩ ይሰማል? ሰሚያ ድምፅህ ነው? ከእናንተ ነው ከእኔ ነው? ኧረ ትሰማለህ። መረዋ ነው ድምፅህ። እንትኑን ጥቅሱን ስጠን። ጥቅሱን ወይ አገልግሉን ወይ ጥቅሱን። ኢሳይያስ 46:9 ምን አገናኘው ኢሳይያስ እና ኢየሱስ ክርስቶስ? ትንቢተ ኢሳይያስ ነው እያልክ ያለው አይደል? ሰናይ ትንቢተ ኢሳይያስ 46:9 ነው እያልክ ያለው አይደል? ይሰማል? ያ ትንቢተ ኢሳይያስ 46:9 ምን አገናኘው ከክርስቶስ ጋር ከኢየሱስ ክርስቶስ ጋር? እሺ ሌላ ክርስቲያን አለ መግባት የሚፈልግ? እግዚአብሔርን ኢየሱስ ነው ማለት ጀመሩ። አስተግፊሩላህ። አይሰማም እንዴ?
ይሰማል ወገናችን? ኢየሱስ ክርስቶስ እንደዚህ ብሏል ወይ ነው? እግዚአብሔር የተናገረውን አምጥታ ለኢየሱስ ነው እያለች ነው ሰው። እሺ ያ ሁሱ ይሰማል? ድምጽህ ነው ለእኔ ይሰማል። ናይ እስኪ ያላ ይሰማል። እሺ ኢየሱስ ክርስቶስ የተናገረው አለ ወይ? እኔ አምላክ ነኝ። ኢየሱስ ክርስቶስ አንድ አምላክ ነው ወይንም ኢየሱስ ክርስቶስ አንድ አምላክ ነኝ አለበት አለ ወይ? አንድ አምላክ ነው ተናገረ። የት ጋር ነው ያለው? እኮ እሱን እኮ እየነገርኩህ ነበር አላችሁ ልጆች። ቀጥሉ። ዙሁር አዛን ተብሏል። ይቃምልል ነው መንሰግድ ነው። ልጆች ቀጥሉ። ኢየሱስ ክርስቶስ አምላክ እንዳለው ነው የተናገረው። ሰናይ አምላክ አለኝ ብሎ ነው የተናገረው እንጂ በፍጹም እሱ አምላክ አንድ አምላክ ነው ተብሎ የተገለጸበት ቦታ የለም መጽሐፍ ቅዱስ ላይ። እሺ እኮ እሱን እኮ አውጣውና እንየው አልኩህ። አውጣው እያልኩ ነው። አንዴ ቀጥሉ ልጆች መጣ። ኢሳይያስ 46:9 ስለ ኢየሱስ ክርስቶስ አያወራም። እኛ ስለ ኢየሱስ ክርስቶስ ነው የተናገረው። ታዲያ ስለምንድን ነው ያወራ ነው? ስለ ኢየሱስ አያወራም። የሚያወራው ስለ እግዚአብሔር ነው። ስለ እግዚአብሔር ነው የሚያወራው። እኛ ስለ ኢየሱስ ክርስቶስ ነው እግዚአብሔር ማለት ነው። እግዚአብሔር ማለት ምን ማለት ነው? መጀመሪያ እግዚአብሔርማ የእነ አብርሃም የእነ ይስሐቅ የእነ ያዕቆብ አምላክ የሆነው አብ ነው። ኢየሱስ ክርስቶስ ወልድ ነው። ሰው ወልድ ነው የጠየቅነው። ወልድ ደግሞ ተብሎ የሚጠቀሰው ነብይ፣ ሰው፣ ፍጡር ነው። ለእስራኤልን የተላከ ባይብል እንደዛ ነው የሚያስረዳ። አንተ ደግሞ አምላክ ነው ብለሃል። ስለዚህ ማስረጃውን አምጣ። እሺ አሁን መጀመሪያ እናንተ እያንዳንዱን ነገር እናንተ በራሳችሁ አስተሳሰብ ከመተርጎም በፊት እግዚአብሔር ማለት ምን ማለት ነው፣ በስንት ነገር ይገለጣል ብላችሁ ስለ ሥላሴ አንድነትና ሶስት ማወቅ አለባችሁ። ስለዚህ እናንተ ስለ ሥላሴ አንድነትና ሶስት ኢየሱስ ክርስቶስ ስለዚህ አንድነት ስለ ኢየሱስ ነገር አይደለም። ስለ ሥላሴ አንድነትና ሶስትነት ሳታውቁ የላ ነገር መናገር ስለማትችሉ ማመንም ስለማትችሉ መጀመሪያ ስለ ሥላሴ አንድነትና ሶስት ማወቅ አለባችሁ። ከዛ በኋላ ያልገባችሁ ነገር ሲኖር መጠየቅ ትችላላችሁ። እግዚአብሔርና ኢየሱስ ምንድነው? ሥላሴ አንድም ሶስት ናቸው። ያ አንድም ሶስት ቅዱስ አንድ አምላክ ናቸው። ያ በትክክል ትክክል። እሺ ማስረጃ ስጠን ለዚህ። እሺ ለምን ማስረጃ? ያንኛው ማምጣት አልቻልክ። ለሥላሴ ነው። ስለ ሥላሴ አታውቁም ማለት ነው። እሺ ስለ ሥላሴ እንድንረዳ ይሄን ማስረጃ ስጠን። አብ ወልድ መንፈስ ቅዱስ አንድ አምላክ የሚለው ሥላሴ ስንት ናቸው? ሥላሴ አንድም ሶስትም ናቸው። እናንተ ሳትረዱ እኮ አስረዳን እኮ ነው ያለው። እሺ ሥላሴ በፊት የነበረ አብ፣ ከዛም በኢየሱስ በስጋ የተገለጠ ቃል የሆነ ወልድ በመንፈስ ቅዱስ የሚሰርጽ ሰራጺ ነው። ይህን ሳታውቁ መጀመሪያ እናንተ ስለ ኢየሱስ ገብታችሁ ስለ እግዚአብሔር እንደዚህ ነው ማለታችሁ ነው። መጀመሪያ ነው አንድነትና ሶስትነት ማለት ምንድን ነው የሚለው መጀመሪያ መረዳት አለባችሁ። ችግር የለውም ትመጣለህ ወደዛ። አሁን እኛ የጠየቅንህ ሥላሴ አንድም ሶስትም ነው አልከን። አብ ወልድ መንፈስ ቅዱስ አንድ አምላክ ነው አልከን። እሺ እሱ ማስረጃ ስጠንህና አለበነህከው ማስረጃውን ስጠን። ያለ ማስረጃ ምን ሁላችሁም ትናገር። አሁን ቅድም አንተ ኢየሱስ አንድ አምላክ ነው እንዳልከው ለበይ መርሐባ ኢየሱስ አንድ አምላክ ነው እንዳልከው ሁሉ አብ ወልድ መንፈስ ቅዱስ አንድ አምላክ ነው አልክ። ኢየሱስ አንድ አምላክ ነው ለሚለው ማስረጃ አላመጣህም። አይ እግዚአብሔር እኮ ኢየሱስ ነው አልከን። እሺ ማስረጃ አምጣ እያልንህ አሁን ሥላሴ መረዳት አለባቸው አልክ። ሥላሴ እንድንረዳ ዘንድ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ስጠን። አንተ ራስህ እኮ ነው ያልከው። ራስህ ያልከውን በማስረጃ አስደግፍልን። ያንተ ወሬማ ሁሌ ታወራላችሁ እኮ። ባይብል ይደገፍ ነው የኛ ጥያቄ። ይሰማል? ማስረጃ ላይ መጣ ሄዷል። እንትናን ቢላልንና ቢላል ማነው ሰው ያልከው? መሐመድንና አቡበከርን ፎሎ አድርጓቸው። ሰላም ነኝ። አቡበከርን ትላላችሁ
ሰላም ቲጂ፣ ሰላም እንዴት ነሽ? እግዚአብሔር ይመስገን። ተነስተው ስለ ኢየሱስ ክርስቶስ አምላክ ማለት ነው። ኢየሱስ ክርስቶስ በምድር ላይ ሲያስተምር ሙስሊም ነበር ማለት ነው። ያውቀዋል። በቃ ኢሳ በምትሉት ታውቁታላችሁ ማለት ነው። እሺ እሺ። ነብዩ መሐመድን በምድር ላይ በነበሩበት ሰዓት ላይ እናንተ ታውቁታላችሁ፣ እኛ ኦርቶዶክሶች ደግሞ አናውቅም፣ ክርስቲያን ማለት ነው። ለዚህ ነው ካንተ የምፈልገው ምንድነው የሁለቱን ንጽጽር በምድር ላይ በነበሩበት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የበረበረበት ወቅት የነበረውና ነብዩ መሐመድ የነበሩበትን የሁለቱን ንጽጽር ብቻ እንድትሰራልን እንፈልጋለን። ምክንያቱም ሁለቱም በምድር ላይ ተመላልሰው እናንተ ታውቁታላችሁ፣ እኛ ደግሞ ንጽጽር ስራ ብትለን እኛ ኦርቶዶክስ አናውቃቸው ነብዩን የጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው የምናውቀው። ገባህ አይደል? ለዚህ ሁለቱን ንጽጽር አድርገህ የምትሰራልን ቪዲዮ ወይ ደግሞ የምትሰራልን የምታስረዳን ነገር ካለ እሱን ለመስማት ያህል ነው። ለሁላችንም ለመፍረስ ስለሚመቸን ማለት ነው። ጥሩ ጥያቄ። ብዙ ጊዜ በነብዩ መሐመድ የሚነሱ ጥያቄዎችን በምንሰማበት ሰዓት ላይ አንዳንዴ እንደ ሰውኛ የምንፈርዳቸው ነገሮች አሉ። ለምሳሌ አሁን በአንድ ሌሊት ይህን ያህል ግንኙነት አረጉ ሲባል እንደ ሰውኛ ስታስበው ይሆናል አይሆንም የሚለውን ነገሮች ያው እንደ ሰውኛ ትፈርዳለህ። ለዚህ አሁን በሁለቱም ደግሞ ያለውን እንደ ሰውኛ እኛ ተገነዛዝብን እንድናስብ እንድንፈርድ እስቲ ያለውን ነገር ንጽጽር እንድትሰራልን ነው። አመሰግናለሁ። እናከብራለን። በጣም ጥሩ። እንግዲህ ሁለቱም መሲሁ የድንግል ማርያም ልጅ እንዲሁም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱም ከአምላክ ዘንድ የተላኩ ነቢያት ናቸው። እንዳለፉ ነቢያቶች አላህ ሱብሓነሁ ወተዓላ መልመሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይለናል። ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላል? ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ ነው ይላል። በአንድ ቃል ይገልጻቸዋል። ሁለቱም ለአንድ ዓላማ የተላኩ ነቢያት ናቸው። ገብቷቸዋል አይደል? እርሱም ምንድነው? ያን የላካቸውን አንድና ብቸኛ የሆነውን አምላክ እንዲያስመልኩ ለሰው ዘር። ያ አንድ አምላክ በአንድነቱ ላይ ሶስትነት የሌለበት ብዜት የለውም፣ አንድ ብቻ ነው። መሲሁ ከመሲሁም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትምህርት እያንዳንዳቸው እያነሳሁ ላስረዳቸው። መሲሁን አስተማሪ በዚህ ጉዳይ ላይ ከተባለ ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ሐዲስ ላይ ሲናገሩ ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሑ። መሲሁ ምን አለ? የእኔም የእናንተም ጌታ እርሱ አንድና ብቸኛ የሆነው አላህ ነው። ከእርሱ በስተቀር ሌላን አታምልኩ፣ እርሱንም በብቸኝነት ተገዙት ይላል። ይህ ነው ቀጥተኛው መንገድ አለ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ህዝቦቼ ሆይ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ ትድናላችሁም እያሉ ያስተምራሉ። ያችሁ አስተምሮታቸው ያ ነው። አንድ አይነት አስተምሮ ነው ያላቸው። ሁለታቸውም ወደዚያ ወደ አንድ አምላክ የተጣሩ ናቸው። መሲሁ አሁን ደግሞ የሚያለያያቸውን ነገር ልንገራቸው። ይህ ባጭሩ ይህን ከሆነ የሚያለያያቸው ምንድነው? መሲሁ ለአንዲት ህዝብ የተላከ ነው፣ ለእስራኤል ህዝብ ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ የተላኩ ናቸው። ማስረጃ ለዚህም ራሱ መሲሁ ሲናገር ምን ይላል? ያ በኒ እስራኤል እኒ ረሱሉላህ ኢለይኩም አለ። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ መልእክተኛ ነኝ አላቸው። ለማርያም ሲናገራት ጊዜ እሺ በአንድ ሌሊት ከ9 ሚስቶች ጋር ተኝ የሚለውንም አስረዳችኋለሁ። ወደ እሱ እንመጣለን፣ ችግር የለውም። አሁን እዚህ ቦታ ላይ የሚለያዩበት ነገር አንደኛ ይሄ ነው። ኢየሱስ ክርስቶስ ወደ ማን ተላከ? ለእስራኤል ወገን ነው የተላከው። አላህ ይህም በርካታ ቦታ ላይ በቁርአን ላይ ይነግረናል። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው እያለ ይገልጸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወዴት እንደላካቸው ገልጸዋል ወይ? አዎ ገልጿል። በሱረቱል አንቢያ ላይ ምን አለ አላህ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት ህዝብ ነው የላከው እያለ ቃል በቃል ይገልጽላቸዋል። በሌላ ቦታ ላይ ምን አለ? በሱረቱል አዕራፍ ላይ ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዓን፣ ሙሐመድ ሆይ አጠቃላይ ለሰዎች ለእናንተ የተላኩት በላቸው ይላል። በሱረቱ ሰብእ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ፣ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይገልጽላቸዋል ማለት ነው። ይህ ነው። ሌላ ነገር ተአምራት በሚለው ደግሞ እንምጣ። መሲሁም ተአምራት ተሰጥቷል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራትን ተሰጥተዋል። ለአንዱ የተሰጠው ተአምር ለሌላው ላይሰጥ ይችላል። ይህ መበላለጫ ሚዛን ነው ወይ? ይህ አይደለም። መሲሁ ለምሳሌ ሙታንን የማስነሳት ተአምር ተሰጥቷል። አዎ ያስነሳ ነበር ሙታንን። ልክ እንዲሁ ማየት የተሳናቸውን ይፈውስ ነበር። አዎ ይፈውስ ነበር። ለምጽ ያለባቸውን ይፈውስ ነበር። በመዳበስ እንደዚህ ይፈውሳቸዋል። ለምጽ ያለበት ሰው ከመጣ ቢስሚላህ በአላህ ፍቃድ ብሎ ይፈውሰዋል። ያንን ሰው ሲዳብሰው ጊዜ ይፈውሳል። ልክ እንዲሁ መናገር የማይችሉ አፈድዳዎችን ከእናት ወር ሲጀመር መናገር የማይችልን ይፈውስ ነበር። እነዚህን ሌላ በርካታ ተአምራትን ተሰጥቷል መሲሁ።
ለዚህ ማስረጃ ስለ መሲሁ የተነገረው ተአምር በሱራ አሊ ኢምራን ላይና በሱራ ማኢዳ ላይ ታገኙታላችሁ። ምን ይላል? በሱራ አሊ ኢምራን ላይ አላህ ሱብሓነሁ ወተዓላ ሲናገር ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله وأبرئ الأكمه والأبرص وأحيي الموتى بإذن الله وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم إن كنتم بس لي በጣም በርካታ ተአምራትን ይሰራ እንደነበር መሲሁ ተገልጿል። አንደኛ የመጀመሪያ የተገለጸው ምንድነው? ከጭቃ የወፍ ቅርጽ ይሰራና እፍ ይላታል። ወዲያውም በአላህ ፍቃድ በራሪ ትሆናለች። የእርሱ ድርሻ ምንድነው? ከጭቃ የወፍ ቅርጽ መቅረጽ፣ ከዚያም እፍ ማለት። አይናቸው ያየ እነዚህ ሰዎች አላህ ሱብሓነሁ ወተዓላ በራሪ ወፍ ያደርግለታል። ወዲያው ስትበር ይመለከታሉ። ፈተኩኑ ጠይረን ቢኢዝኒላህ አላቸው መሲሁ። በአላህም ፍቃድ በራሪ ወፍ ትሆናለች አለ። ያቸው አንደኛው ይሄ ነው። ሁለተኛው ምንድነው? መስማት የተሳናቸውን ሰዎች ይፈውሳል። ማየት የተሳናቸውን ሰዎች ልክ እንዲሁ ሙታኖችን ያስነሳል። ሌላው እዚያው ጋር ከተገለጸ ተአምር ወአነብኡኩም ቢማ ተእኩሉን አላቸው ለህዝቦቹ። አሁን ሄዳችሁ ምን እንደምትበሉ ነግራችኋለሁ ይላችኋል። እዚህ እያወሩት መሲሁን እነዚህ የሚያወሩት ሰዎች ቤታቸው ሄደው ምሳቸውን ምን እንደሚበሉ ያውቃል፣ ይነግራቸው ነበር። ይሄን አላህ ሰውቆታል። ወታቻል ለእርሱ ብቻ ነው ወይ ተአምር? ለሌሎችም ተሰጥቷል። ነቢያችን ሰለላሁ ዐለይሂ ወሰለም የሩቅን እውቀት አላህ ሱብሓነሁ ወተዓላ ያሳውቃቸው ነበር። ይሄን አላህ በቁርአን ላይ ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ይላል። የሩቅ አዋቂ ነኝ የሩቅ እውቀቴን ለማንም አላሳውቅም ካለ በኋላ ኢላ መን ኢርተዳ ሚን ረሱል ይላል። ከመልእክተኞቼ የመረጥኩት ሲቀር እያለ ይናገራል። ለመልእክተኞቹ ለነቢያቶቹ ያሳውቃቸው ነበር። ዩሱፍ ይህን ተአምር ተሰጥቶ ነበር። ዩሱፍ ዐለይሂ ሰላም በእስር ቤት በገባ ጊዜ ምን እንደሚበሉ እንደሚነግራቸው ይገልጻል። ምን ይላል? ቃለ ላ የእቲኩማ ጣዕሙን ቱርዘቃኒሂ ኢላ ነበእትኩማ ቢተእዊሊሂ ይላቸዋል። ዩሱፍ እስር ቤት ውስጥ ላሉት ሰዎች አሁን የሚመጣላችሁን እንድትበሉ የሚመጣላችሁን ምግብ ሳይመጣ በፊት እነግራችኋለሁ ይላቸዋል። ምን እንደሚበሉ እዚያው ቁጭ ብሎ ተአምር ያሳያቸው ይነግራቸው ነበር። አሁን የሚመጣው ምግብ እንዲህ ነው ይላቸዋል። ያ ምግብ ልክ ሲመጣ ጊዜ ባለው መሰረት ይመጣል። ይህን ተአምራትን መሲሁ ያደርግ ነበር። ገብታችኋል አይደል? እና ይህ ነው። ሌላ ነገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምር ተሰጥተዋል። የእርሳቸው ደግሞ ምንድነው? ጨረቃን መክፈል ይመስል የመካ ሰዎች ከዕለታት አንድ ቀን ጠየቋቸው። ያ ሙሐመድ ኢንኩንተ ነቢይን አሪና አያ፣ ሙሐመድ ሆይ አንተ በእውነት እንደ አምላክ ነቢይ ከሆንክ ተአምር ሰርታ አሳየ እንዳሏቸው። ፈአራሁም ኢንሽቃቀል ቀመር፣ ጨረቃንም ከፍለው አሳዩቸው። ይሄ ነው ለጥቂት ሰው የሚበቃን ምግብ ለብዙ ሰው እንዲበረክት ማድረግ። ልክ እንዲሁ ከጣታቸው መካከል ውሃ እንዲፈልቅ ማድረግ። ልክ እንዲሁ ሌላው ተአምራዊ ጉዞ ያደረጉት ከመካ እስከ ኢየሩሳሌም ድረስ ወይም እስከ ቤተል መቅደስ በአንድ ሌሊት፣ በዛቸው ሌሊት ሰባቱን ሰማያት አድርገው መሄዳቸው አድርገው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሌላው ነገር በዚያ ገነትን ማየታቸው። ገነትን ስለ ገነት ማንኛውም ሰው ሲናገር ገነት የምትባል ሀገር አለች እያለ ለትውልዱ ያስተምራል እንጂ ነቢይ አየሁ ብሎ የሚናገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ሲቀሩ እኔ ገነትን አይቻታለሁ ብሎ ያስተማሩልና አላህ ሱብሓነሁ ወተዓላ አሳይቷቸዋል። ሌላው ቀደምት ነቢያትን እንዳለ ማግኘታቸው አላህ አስነሳላቸው። ሁሉንም ነቢያት አግኝተዋቸዋል። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዩሱፍ፣ እነ ሙሳ ሁሉንም እንዳለ መሲሁን ሁሉ እንዳገኙት ቃል በቃል ማስረጃ አለ። እነዚህ ነቢያቶችን አምላክ አላህ ሱብሓነሁ ወተዓላ አገናኝቷቸዋል። ሌላው ከአምላክ ጋር ቃል በቃል መነጋገራቸው። ይህን ተአምር አምላክ ያደረገ የሰጠው ለማን ነበር? ለሙሴ ነበር። ልክ እንዲሁ ለአዳም ሙሴ እንዳናገረው አምላክን ሁላችን የምናምንበት ነገር ነው። አምላክ ከዚያ በኋላ ማንን ያናገረው? እርሳቸውን ቃል በቃል አናግሯቸዋል። ሙሐመድ ሆይ እያለ እርሳቸውም አቤቱ ጌታዬ ሆይ እያሉ እየመለሱለት ያወሩት አለ። ሶሒህ ሙስሊም 62 ላይ ታገኙታላችሁ። ይህ ነው። ሌላ አሁን እናንተ ብዙ ጊዜ ልታነሷቸው የፈለጋችሁት ምንድን ነው? ከትዳር ጋር በተያያዘ ህግና ስርዓትና ስለሚነጅሱና ስለማይነጅሱ ነገራቶች ከሰው ልጆች ጥያቄ ነበረኝና አንድ ሶስት ጥያቄ አለኝ። ሰላም ነው? ጥያቄው ያኔ ቤተሰብ እናቴ ከሞተች 4 ዓመት ሆኗታልና በየዓመቱ የዓመታት ይጠይቁኛል እና እኔ ደግሞ መስጠት አይቻልም እያልኩኝ ሰደቃ ለማድረግ እዚህ መጥቼ ነበርና ካቀበርኩ በኋላ አይቻልም አሉኝ። ሰደቃውን ሳያድርግ ቀረው። በሌላ ጊዜ ለሆነ ግብዣ አደረኩት ከ3 ወር ከ4 ወር በኋላ። ያኔ ግን አሁን በየዓመቱ እነሱ ያከብራሉ። ጳጉሜ 1 ነው የሞተችው። ጳጉሜ 1 አዋጣና ዓመታቷን እናከብራለን ምናምን ይላሉ። እኔ ግን አላዋጣም እላለሁ። አንዱ ይሄ ነው። ሌላው ደግሞ ሰውየው በበረሃ ያለ በጣም ውሃ የሌለበት ሀገር ሀሩር ቦታ ውስጥ ሆኖ ኢትላብ ቢያደርግ ጅናባ ይሆንበታል ወይ? በምን ነው መስገድ የሚችለው? መስገድ የሚችለው በምንድን ነው? ውሃ የለም፣ ምንም ነገር የለም፣ በረሃ ነው።
ሌላው ደግሞ አረብ ሀገር አለችና እህት እዛ አለችኝ። ልጁ ህፃን ነው የምትይዘው፣ ህፃን ልጅ ነው የምትይዘውና ህፃን የምትይዘው ልጅ በጣም ፎቅ ላይ ነው ያለው። በቃ የትም ከለቀቀችው ይወድቅባታል። ያኔ ያንን ፍራቻ የምትሰግደው ሱብሂ ሶላትና ካጋጠማት መግሪብ ካለዛ ኢሻ ነው የምትሰግደው። እና ይሄ ነገር ሲያጋጥማት ምን ማድረግ ይሻለኛል ስትል እኔ ያው ሱብሂ ላይና ኢሻ ላይ ሱናዎችን ብታበጅ ጥሩ ነው የሚል ነው እንትን የሰጠዋት። ከዛ ውጭ ግን እንዴት ነው ማድረግ የምትችለው? በምንድነው ሶላቶችን ማግኘት የምትችለው? ሀታ ራሱ ሽንት ቤት መግባት ራሱ አትችልም። እሱን ራሱ ይዛ ነው የምትገባው ወደ ሽንት ቤት ራሱ ማለት ነው። እና የሰው ልጅ ስለሆነ የአረብ ሀገር ስላለች እንደዚህ አይነት ችግር አጋጥሟታል። ምን ማድረግ ትችላለች? መልካም። የመጀመሪያው ጥያቄ እንግዲህ ክርስቲያን ከሆነች ወይንም የሌላ እምነት ተከታይ ለሆነ ሰው ለሞተ ሰው ሰደቃ ማድረግ አይቻልም። ለምን ከተባለ አላህን ክዶ የሞተ ሰው ሰደቃ ማድረግ አይቻልም፣ አይፈቀድም። እና ያ ግልጽ ነው። አላህ በቁርአን ላይ ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ወለው ካኑ ኡሊ ቁርባ ይላል። ለነቢዩም ሆነ እንዲሁም ለነዚህ ያላመኑት በፍጹም እኔን ክዶ ለሞተ ወይንም በእኔ ላይ ሌላን አካል አጋርቶ አምልኮ ለሞተ ሰው ምህረትን ሊማጸኑ አይገባም፣ ሰደቃም ሊያደርጉ አይገባም እያለ ተናግሯል። ስለዚህ አይቻልም፣ አይፈቀድም። አላህ ሱብሓነሁ ወተዓላ ክዶ የሞተ ሰው ሰደቃ ማድረግ አይቻልም። ይሄ ነው። ሌላው ነገር በረሃ ላይ ሆኖ ጀናባ የሆነ ሰው እንዴት ነው የሚያደርገው ከተባለ ተየሙም ነው የሚያደርገው። ጀናባ የሆነ ሰው በረሃ ላይ ውሃ ከሌለ ማለት ነው፣ በዚህ አካባቢ ውሃ በሌለበት አካባቢ ሻወር መታጠብ ሰው ግድ ይለዋልና ሻወር እንዳይታጠብ ውሃ የለው። ስለዚህ ተየሙም ነው የሚያደርገው። ለዚህ ማስረጃ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ምን አለ? ፈኢን ለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን አለ። ውሃ ካላገኛችሁ በንጹህ አፈር ተየሙም አድርጉ አለ። እንዴት ነው አደራረጉ ከተባለ ልክ ለውዱ እንደሚደረገው ንጹህ አፈር ላይ ትሄድና ቢስሚላህ ብለህ እንደዚህ በመዳፈህ ትመታዋለህ። ከዛ ፊትህን እንደዚህ ማበስ፣ ከዛ ይሄኛውን በዚህ እንደዚህ ማበስ፣ ይሄኛውን ደግሞ በዚህ እንደዚህ አለቀ። በቃ ይሄ ነው። ይሄ ብቻ ነው የሚደረገው። ሶስተኛ ምንድነው? የእህትህ ጉዳይ ሳውዲ ላይ ያለችው ህፃን ልጅ ስላለ ለመስገድ አይመቻትም። ሁለት አውቃት ሶላትን ብቻ ትሰግዳለች። ያም አዎ እሺ። ስለዚህ ተሰቃይቷል ወይስ አልተሰቃየም? ምንም የደረሰበት ነገር የለም። አምላክ ስቶታል። በእርሱ ላይ ጫፍ እንድነኩት አለ። እሺ የመጨረሻ አሟሟቱ ሁኔታ እንዴት ነበረ? ማለት ሲያርግ የነበረው ይሁዳዎች ልከኛ ላይ እንዳለው ይሁዳዎች፣ ምክንያቱም ይህንን መጠይቅ ለምን መሰለ፣ ብዙ ሙስሊም እህት ወንድሞቼ አልሰቀሉትም፣ ያው ተመሰለባቸው የሚለው አስተምሮት ስላለ ከዛ አንጻር ያንተ መልስ ምንድን ነው? እኮ አልገደሉትም፣ አልሰቀሉትም። አላህ ሲናገር ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም፣ አልሰቀሉትም ካለ በኋላ ወረድ ብሎ በል ረፈዐሁ ላሁ ኢለይሂ ነው። በእውነትም አምላክ አላህ አነሳሁት ወደ እኔ እያለ ይናገራል። ስለዚህ መሲሁ ሳይገደል ሳይሰቀል አምላክ በክብር አንስቶታል። ሁለተኛው ሰማይ ላይ ይገኛል እኮ። እሺ ተመሰለበላቸው የሚለው አስተምሮት ከምን የመነጨ ነው ታዲያ? ቁርአን ተመሰለባቸው የሚል ቃል አለ ቁርአን ላይ። አስመሰለባቸው። እሺ ምን ነው የተመሰለባቸው? ኦኬ ተመሰለባቸው እነዚያ ሰዎች የገደሉ ሰዎች ነው። ምንድን ነው የተመሰለባቸው ማለት? ተመሰለባቸው ማለት ዴፊኒሽኑ ምንድን ነው? አማርኛ ፍቺ ተመሰለባቸው እኮ ምንድን ነው የተመሰለባቸው? ምሳሌ ልስጥሽ። እሺ አንቺ የሆነ ሰው ዘለቀ የሚባል ሰው እየጠበቅሽ መንገድ ላይ ሌላ ሰው ተመሳስለብሽ አይተሽ አታውቂም? ከሩቅ እንደዚህ ከሩቅ ነው ሰው እንትና እንዲመስላል አይደል ብለን እንላለን በባህሪያችን። ያ ይመስላል ማለት ያ እኮ አንድ ሰው ሁሱ እኮ እንትናን ይመስላል ልንል እንችላለን። ያ ግን ሁሱ ራሱ ነው ልንል አንችልም። አንደኛ። ሁለተኛ ነገር ደግሞ በዛ ሰዓት ያ ሁሉ አይሁዶች በነበሩበት ያ ሁሉ ህዝብ በነበረበት ቦታ የአይን ምስክሮች ባሉበት ቦታ ላይ ለሁሉም እንዴት ሊመስልባቸው ይችላል? ኦኬ አሁን ስለ መጽሐፍ ቅዱስ እንግባ። አይሁዶች ምናምን ካንተ አይደለም። ያው እኮ እሱ አለ ሰው ይሄ ሞመንት
ተመሰለባቸው ሰዎች እነዚያ መሲሁ መስሏቸው ሌላን ሰው ላይ ይህንን ነገር ያደረጉ። መሲሁን ግን አላህ ሱብሓነሁ ወተዓላ ነሳ እኮ። ለዛ ሁሉ ሰው እንዴት ይመስልባቸዋል ነው የምልህ። ማለት ይሄ እንትን አይሆንም ወይ ማለት ለዛ ሁሉ ህዝብ ፊት ማታለል አይመስልም ወይ? እንዴት ይመሰልባቸዋል? ወይ ራሱን ማታለል አላህ አታሏቸዋል ከሆነ አላህ አይደለም ያደረገው እያልኩ ነው። ማን ያደረገው? እንደዛ ይላል። እነሱ ላይ ተመሰለባቸው። የእነርሱ ስራ ነው እየገለጸ ያለው አላህ እኮ። ተመሰለባቸው ሲል እኮ አሁን ማን ነው እንዴት ልበልህ ማለት ሁሱ አንድን ሰው ሌላን ሰው ወይ ኢየሱስ ሁሱን መሰላቸው እንደማለት ነው። ተመሰለባቸው ልክ እሱ መስሏቸው እኮ ኢየሱስ ሁሱ መስሏቸው ነው የሰቀሉት ማለት ነው። ፕሊስ በጣም መፈልጋት ፖይንት ስለሆነች ነው ሁሱ በጣም እንትን ብዬ የምጠይቀህ። እኮ እሺ፣ እንደዛ ከሆነ ደግሞ እንዴት ለአንድ ሰው ለሁለት ሰው ኢትስ ኦኬ ወይ ለሶስት ለአራት ሰው ለዛ ሁሉ ህዝብ ግን እንዴት ሁሱ ኢየሱስን ሊመስላቸው ይችላል? መምሰል ከሆነ እነሱን መስሏቸው ከሆነ በተፈጥሯዊ ሁኔታ ልክ አንተ እንዳልከኝ ከሆነ እንዴት ለዛ ሁሉ ህዝብ ሊሆን? ከዛ በኋላ ደግሞ ለስንት ሰው እንደተመሰለ ይሁዶችን ትጠይቂያቸዋለሽ። አሁን ላይ ግን የተማመነው ነገር አሁን ቅድም ባልሽው ተስማማ የተሻለ ነው። እንዴት ለዛ ሁላ ሰው ለስንት ሰው መጠናቸውን ቁጥራቸውን